ቱርካንን በድንጋይ ወገሯት። ዳሪያና ሙስጠፋ ተጋቡ። ሶመር ወደ ሚኔ ጓዙን ጠቅልሎ ተመለሰ። ይህ ሰው ቱርካንን ተመኝቶ ሊያገኛት ስላልቻለ ሊደፍሯት ቤቷን ሰብሮ ገብቶ ሙስጠፋ እንዳጋጣሚ ቱርካን ቤት ሲመጣ ይዞት ደብድበው አሳስረውት አሁን ተፈቶ ከነሰፈሩ ሰው ቱርካን ቤት ሶመር ሙስጠፋና ሰርዳር ሲመጡ እያዩዋቸው ሰፈራችንን አገነዳችሁ ብለው እያሴሩባት ነው። መሱት ወንድሙ ተገኝቶለት ወደ ጀርመን ተሸኝቷል። ሆስፒታል ቱርካንና ሶመር የልጃቸውን ጾታ ዶክተሩ ነግሯቸው በደስታ አብደዋል። ሶመር ጁኒየር ኢዝ ካሚንግ ይላል። ቱርካን የሰማች ነው። ወንድ ልጅ ሊኖረን ነው። ወንድ ልጅ ሊኖረን ነው። አምላኬ ሚስቴ ወንድ ልጅ አርግዛልኛለች። ወንዳታ መንገድ 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 ዞር በሉ መንገድ መንገድ። ሩቻን በክብር በር በሹፌሯ ተከፍቶላት ወደ ድርጅቷ ትገባለች። ሰራተኞቻቸው በሙሉ ከመቀመጫቸው ብድግ እያሉ ይቀበሏታል። አቤት ልጄ። እማዬ የሶመር ወንድ ልጅ እየመጣ ነው። ዝግጁ? ተዋ ልቤን በደስታ ቀጥ እንዳታደርግብኝ ልጄ። የምርህን ነው? አዎ እማዬ። ወንድ ልጅ ለወልድ ነው እማዬ። ወንድ ልጅ እየመጣልሽ ነው። በጣም ደስ ይላል። ለቱርካን እንኳን ደስ አለሽ የኔ ልጅ ብላሻለች በልልኝ። ቆይ እንደውም እደውልልሃለሁ ልጄ። አንቺ እዚህ ምን ታደርጊያለሽ? እዚህ ያለሁት አንድም ልጄን ሁለትም የልጅ ልጄን ድርሻ ወክዬ ነው። የሚኔ ድርሻ አሁን የኔ ነው። ሶመርም የእርሱን የዳይሬክተሮች ቦርድ ስልጣን ለእኔ ሰጥቶኛል። በቅርቡ ደግሞ በድጋሚ የዚህ ድርጅት ባለቤት ሆኜ የድሮ ወንበሬ ላይ ይቀመጣለሁ። በራስሽ ይህን ያህል ባትተማመኝ ጥሩ ነው። ወይዘሮ ሩቻን፣ እኔ የአቶ ሶመር ጠበቃ ነኝ። ምን እንዳደርግልሽ ትፈልጊያለሽ? እኔ ከዚህ በኋላ የአንቺ አገልጋይ ነኝ። እመቤት ጃን እባላለሁ። በጣም ጥሩ። አቶ ኦዛር በድብቅ ያቋቋመው ድርጅት አለ። ስለ እርሱ ታጣራልኛለህ። የመጀመሪያ ሥራ የሚሆነው ኤምኬ ሎጂስቲክስ የሙስጠፋ ያልካን ድርጅት። እንደ ትእዛዝሽ ወይዘሮ ሩቻን። ሶመር በመልካምነት ገንዘብ እንዳትቸገር አስቀምጦላት ሊሄድ ሲል 5 ሳንቲም የላት ቱርካን መልሳለት፣ አዎ ገንዘብ የለኝም ግን ምን እንዳልሆን ነው። እሞት ይሆን እንዴ? እስኪ እሞት ይሆን እንዴ ነው ወይስ ልጅን ስለጸነስኩልህ ብቻ ለእኔ ገንዘብ እየወረወርክ መሄድ አትችልም? እሺ ሰማኸኝ አይደለም? ይህች ቱርካን አሁንስ ልክ አጣሽ። ይሄ ነገርሽ ስልችት ብሎኛል። ሶመር መኪና ውስጥ ገብቶ ሲሄድ በርካታ ሰዎችን አስከትሎ ሊደፍራት የነበረው የኤሌክትሪክ ባለሙያው ሰው ወደ ቱርካን ቤት ሕዝብ ይዞ ይጎርፋል። ሰዎቹ ድንጋይና ዱላ ይዘው ሰፈራችንን አቆሸሸችው፣ የማይመጣና የማይሄድ ሰው የለም፣ ልጆቻችን ከዚች የማትረባ ምንድን ነው የሚማሩት? ተመልከቱኝ ጎረቤቶቼ ብላ ብላ ኤሌክትሪክ ተብላሽቶባት እንድሰራላት ቤቷ ጠራችኝ። ከዛ በወንዶቹ አስደብድባ በፖሊስ አሳሰረችኝ። ጭራሽ የሰራውበትንም አልከፈለችኝ። ይህቺ ሴት ሰፈራችን ውስጥ አንፈልጋትም። ይህችን ሴት ሰፈራችን ውስጥ አንፈልጋትም። አዎ ትወገድልህ። እዚህ የሚገቡና የሚወጡ ብዛታቸው ስለማይታወቅ የልጆቻችን ደህንነት አደጋ ላይ ነው። ይህቺ የእኛ ቱርካን አሁን የሚባለውን ነገር አላደረገችም። እንዲህ ያለ ነገር እሷ አላደረገችም። ሰዎች እባካችሁ ተው። በቃ ሰዎች ወሬ ይብቃል። ከዚህ እናባራት። ነይ ውጪ። ሰፈራችንን ለቀሽ። ምን እያደረጋችሁ ነው? ተው፣ አቁሙ እንጂ አቁሙ። ተው እባካችሁ አቁሙ። ምን እያደረጋችሁ ነው? ባለጌ ሀገራችን አታስብ። ባለጌ ነውረኛ እንዳንቺ አይነት ቦታ የለንም። እባካችሁ ተው እንጂ። እንዲህ ያለ ነገር እኮ አላደረገችም። እባካችሁ ሰዎች አቁሙ። እርዱኝ። ፈጣሪ ወይ እባክህ እርዳኝ። ወይኔ አምላኬ። በቃ አሁንስ በቃችሁ። ይበቃችኋል። በቃ ይበቃችኋል አልኳችሁ። ከእኔ ምንድን ነው የምትፈልጉት? ለምንድን ነው ቤቴ ውስጥ ድንጋይ የምትወረውሩት? ለምን? ለዚህ ኃላፊነቱን የሚወስደው ማን ነው? እዚህ የሰበሰባችሁ ማን ነው? መልሱልኛ። ለምንድን ነው ድንጋይ የምትወረውሩብኝ? እኔ ነኝ። ልትደፍረኝ እንደነበረ ነግራቸዋል። አንገቴ ላይ ቢላ አስቀምጠህ የፈለግከውን ልታደርገኝ እንደነበር ነግራቸዋል። ቤቴን ሰብረህ ብቸኝነቴን ተጠቅመህ ልታጠቃኝ እንደነበር ነግራቸዋል። ሰዎች እየዋሸች ነው። በሉ ቀጥሉ ስራችሁ። እዚህ እንድትሰበሰቡ ማን መብት ሰጣችሁ? እየዋሸች ነው። አንድ ቅንጡ መኪና ይመጣል። እርሱ ሴት ደግሞ ሌላኛው ይመጣል። ይቺ ሴት ከየት እንደሆነች መምጫዋ አይታወቅም። ከዚህ ማባረር አለብን። በሏት፣ ፈንክታት፣ አምጣው። የድንጋይ መወርወር ካለበትም ላንተ ነው። ሴት ልጅ ብትኖራችሁስ እና ሊደፍራት ቢሞክርስ ምን ታደርጉ ነበረ? ምን
እንዴት አይቫሊክ ውስጥ ሆኖ እንዴት ሴት ልጅ ላይ እንደዚህ ያደርጋል? ወይዘሮ ቱርካን፣ ይህ ሰው ከአንቺ ምንድን ነው የሚፈልገው? ታሳፍራለህ መብራት ሰሪው። እንዴት ሴት ልጅ ላይ እንደዚህ አይነት ነገር ታደርጋለህ? ልጄ አንቺ ልክ ነሽ። እኛ ከአንቺ ምንም አይነት ችግር የለብንም። ቀድመሽ ብትነግሪን ኖሮ ማንም ሰው ጫፍሽን አይነካሽም ነበረ። እኔ ማንንም እዚህ አላመጣሁም። ከባሌ ጋር ፍቺ እያደረግኩኝ ነው። እናቴ፣ አባቴ፣ እህቶቼና የባሌ ወንድም ነው እዚህ የመጡት። በሥነ ሥርዓት ነው አባቴ ያሳደገኝ። እንዲህ ያለ ሴት አይደለሁኝም። ግን እናንተ ምን አደረጋችሁ? ተመልከቱ። እህታችሁ በሆንስ ኖሮ፣ ልጃችሁ በሆንስ ኖሮ እንዲህ ታደርጉኝ ነበረ? ግን ይሄ ባለጌ እኔ ሊደፍረኝ ሞክረው ነበረ። ምን? በፍጹም እያዋሸች ነው። ፖሊስ ጣቢያ ሄዳችሁ ማረጋገጥ ትችላላችሁ። ልጃችሁን ከእኔ ሳይሆን ከእርሱ ጠብቁ። ዛሬ እኔ ላይ አድርጎታል። ነገ ግን ሴት ልጆቻችሁ ላይ እንደማያደርግ በምን እርግጠኛ ናችሁ? ውሸቷን ነው። አንተ ነህ ውሸታ። በል ከዚህ አንተ ባለጌ 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 ላይ ከዚህ ጥፋ። አንተ ማወገሬ ነው። ለአንተ ቃላት ምስኪን ያለ ጥፋቷ ከሰስናት። ሂድ ጥፋ፣ አፈር ያስበላህ የተረገምክ። ቱርካን ለሙስጠፋ ሲደውል ሶመር በአጋጣሚ ይሰማል። ቱርካን የተፈጠረውን በሙሉ ስትነግረው ይሰማል። ሶመር፣ በላሁን የተፈጠረውን ነገር በሙሉ ንገረኝ። ዳሪያ፣ ቆይ አብደሻል እንዴ? እንዴት በድብቅ ሙስጠፋ ልታገቢውን እንዴ? እማዬና አባዬ ቢሰሙስ ምን እንደሚፈጠር ታውቂያለሽ? ግን አያገባኝም። ግን ሙስጠፋን ማጣት አልፈልግም። እናቱ ሴቪ ላይ ልተለያየን ነው ሐሳቧ። ግን እሺ እቴ እባክሽ ትምህርትሽን እንዳታቋርጭ እሺ። ምን እያልከኝ ነው ሙስጠፋ? ስለዚህ የኪችኑ በር መስታወት በፕላስተር ተለጥፎ የነበረው ለዚህ ነበር። ቱርካን ባለሙያ አስመጥታ የተሰባበረውን መስኮቶቿን ታሰራለች። በላውን ሂድና ከሚስት ጎን ቁም። ይበልጥ አታስደንግጣት አደራ። የንግሥናዋ ወንበር ላይ መለስ ሳሮቿን ተቀምጣለች። የቱርካን ቤት አከራይ መጥተው ከስምምነታቸው ውጪ ከቤቴ ውጭልኝ ሲላት ጎረቤቶች መጥተው ከቱርካን ጎን ቆመው መብቷን ያስከብሩላታል። ሰውየውም በስምምነታቸው መሰረት ይሄዳል። ጎረቤቶች የሚበላ ነገር ይዘው መጥተው ይሰጧታል። ሶመር የቱርካን ቤት ሻንጣውን ይዞ መጥቶ ከጎኗ ሆኗል። እርሷም የተፈነከተችበትን በፀጉሯ ብትደብቅም ቤቷ ውስጥ ብዙ ድንጋዮችን ያያል። አንስቶ ኪስ ውስጥ አድርጎ ዳቦ ገዝቼ ልምጣ ብሎ ዳቦ ገዝቶ ወጣ። ኤሌክትሪሽያኑ የት እንደሚገኝ የሰፈሩን ሰዎች ሲጠይቅ ይነግሩታል። ሰላም። አቤት፣ ምን ልስጥ? እንደምታየው ዳቦ ገዝቻለሁ እና ዳቦውን ላብላ ወይስ? ምን እያደረግህ ነው? አንተ ነህ ሚስቴን ለመድፈር የሞከርከው? አንተ ቆሻሻ ቆሻሻ! የተረገምክ! ምን አይነት የተረገመ ልብ ነው ያለ! አንተ ማትረባ! አንተ ማትረባ! ቆሻሻ ቆሻሻ ቆሻሻ! ማን ነው? እኔ ነኝ። እኔ ፍቅር ሾርባ እየሰራሁልህ ነው። ሾርባውን ተይው። ምን ሆነሽ ነው ግንባርሽን? ከበር ጋር ተጋጭቼ ነው። የሚያሳስብ ነገር የለም ቱርካን። ከዚህ በኋላ ከጎንሽ ነኝ እሺ? በፍጹም ካጠገብሽ አልርቅም። ማንም ሰው ጫፍሽን አይነካሽም። የትም አልሄድም እሺ? እኔ ፍቅር። መሱት፣ በሰላም ደረስክ? ወንድምህን አገኘኸው? እሺ የኔ አንበሳ ልጅ። እሺ ፎቶ ተነሳችሁ? በጣም አሪፍ፣ ላክልኝ እሺ። ደስተኛውን እሺ የኔ ልጅ። እሺ የኔ አንበሳ ልጅ። በል እሺ፣ ደህና ሁኑ፣ ደህና ሁኑ። መሱት ከወንድሙ ጋር ደስተኛ ሆኗል። ድምፁ ይናገራል። ፈጣሪ ደስተኛ ያድርገው። ዶኑሽ፣ ከሰርዳር ጋር አሁንም እየተገናኛችሁ ነው? አዎ አጎቴ። ምን ነው? እባክሽ ከእርሱ ልጅ ራቂ። ሰርዳር እኮ ጥሩ ልጅ ነው። አብሮ አደጎች ነን። ቤተሰቦቹ ይታወቃሉ። በደንብ እንተዋወቃለን። በዛ ላይ አብረን ያደግነው። እዛ ዩኒቨርሲቲ ደግሞ ዳሪያንም እየተንከባከባት ነው። አንተም አታስብ። እንደውም የልጅን ሕይወት አበላሽተህባት ነበረ። እሺ ስህተት ሰርቼ ነበረ፣ ግን ዳሪያ ልጅ አይደለችም። አባቱ አይደለም። ምን እያልክ ነው አጎቴ? በሰዓቱ አእምሮዬ ልክ አልነበረም። ሰምኜው ልጅ እንዳይሰሙን ተሳስቼ ነበረ። ዳሪያ ልጄ ሳትሆን የወንድሜ ልጅ ናት። አልገባኝም። የፈሪዴ እናት ጀርመን ናት። ሌላኛዋ ልጅ አለ አይደል እንዴ? ነው የለም? አለኝ። እና ማናት ታዲያ? በቃ ዶንሽ፣ ይኸውልሽ ዙሪያ ጥምጥም አሁንም እየሄድሽ ነው። ዞር በይ አሁን። ስራሽን አርፈሽ ስሪ አጎቴ። ቆንጆዋ ቱርካን ቆንጆ ራት ተጋብዛ እየደነሱ የሬስቶራንቱ ደንበኞች አይን ሁሉ እነርሱ ላይ ሆኖ እየተጨበጨበላቸው ቆንጆ ምሽትን ያሳልፋሉ። አሁንም ለሩቻን እየደወልክ ነው ኦዛር? ሩቻን ላይ ልክ አልሰራውም። ሲቪ ላይ ሩቻን ይሄ አይገባትም። ኦዛር ወዴት ልትሄድ ነው? ለፍቅር የሚከፈለውን መስዋዕትነት በሙሉ
ከልክ በላይ ለቱርካን ሶመር እየከፈለ ነው። ቤታቸው ውስጥ የማይረሳ ጊዜያቶችን ያሳልፋሉ። የኮርማኖች ድርጅት ኦዛርና ሩቻን በፍቅር አይን በናፍቆት ይተያያሉ። የቤታቸው ቀለም የልጃቸው ክፍል ሶመርና ቱርካን እየተሳሳሙ ማነው ቀለም እየቀቡ ነው። ውጤታቸውም ይሄ ነው። ምሽት ላይ ሩቻን ለቱርካንና ሶመር ልጅ አንድ ስጦታ ይዛ መታ ትሰጣቸዋለች። የሕፃኑን ልብስ፣ ጫማዎች ወዘተ አመስግነው ይቀበላሉ። ስጦታው ሶመር ያደገበት የልጅነት ልብሱና ጫማ መሆኑ ደግሞ ትንሽ ስጦታውን ለየት ያደርገዋል። ለመጨረሻ ጊዜ ነው የምጠይቅሽ ዶኑሽ፣ ለሰርጌ ትመጫለሽ ወይስ አትመጪም? አልመጣም ዳሪያ፣ ስልኩን መዝጋት አለብኝ አሁን። ምን አለች? ጠዋት ላይ ቱርካን የምትሄድበትን ሁሉ እየተከታተለ ኤርፋን ያየውን የሰማውን ሁሉ መዝግቦ ለነስሪን ደውሎ ይነግራታል። ኢዝሚር ዳሪያ የመሞሸሪያ ክፍል ውስጥ ሆና ጓደኛዋ እያሳመረቻት ነው። ሙስጠፋ የሙሽራ ልብሷን ይዞ መጥቶ ይሰጣታል። አመስግና ሳትጨርስ ሞሻሪ ባለሙያዎችን አምጥቶ ማሰማመር ይጀምራሉ። ኦ እንኳን ደህና መጣችሁ። በቅድሚያ እንኳን ደስ አላችሁ። ዳሪያ ካሌንደርና ሙስጠፋ ያልካን ለጽህፈት ቤታችን ያስገባችሁትን ሕጋዊ ጋብቻ ጥያቄያችሁ እንዳይደረግ የሚከለክል ነገር ስላልተገኘ ጥያቄያችሁን ተቀብለናል። አሁን በምስክሮቻችሁ ፊት ጋብቻችሁን እንፈጽማለን ማለት ነው። አንተ ሙስጠፋ ያልካን አጠገብህ የምትገኘውን ዳሪያ ካሌንደርን እስከ ሕይወት ፍጻሜ ድረስ በክፉም በደጉም አብራት ልትኖር እንደ ሚስት ልትቀበላት ቃል ትገባለህ? አዎ ቃል እገባለሁ። አንቺስ ዳሪያ ካሌንደር አጠገብሽ ያለውን ሙስጠፋ ያልካንን እንደ ባልሽ አድርገሽ እስከ ሕይወትሽ ፍጻሜ ትቀበየዋለሽ? አዎ። በጣም ደስ ይላል። እናንተስ ስለዚህ ምስክሮች ትሆናላችሁ? አዎ። አዎ። እንግዲህ በሕግ በተሰጠኝ ሥልጣን መሠረት ቆይ አጋቢ፣ ጋብቻው መደረግ አይችልም። ምን ያደረገች ነው? ክቡር አጋቢ፣ ቆይ እንዴት ያለኔ ምስክርነት ይህንን ጋብቻ ታስፈጽማለህ? አንቺ እብድ እኮ ነሽ። በይ ካናን ቦታዋን ለቀቅ። እሺ እናንተን በድጋሚ ልጠይቅ፣ ለዚህ ጋብቻ ምስክር ትሆናላችሁ? አዎ። አዎ። እንግዲህ በሕግ በተሰጠኝ ሥልጣን መሠረት ካሁን በኋላ ባልና ሚስት አድርጌ ሰይሜያችኋለሁ። ኦ በጣም ደስ ይላል። እንኳን ደስ አላችሁ። እንኳን ደስ አላችሁ። ሶመር ቤት ያለው የእናቱ ቢሮ ገብቶ ዶክመንት ሲፈልግ ቱርካንን ሊደፍራት የነበረው ሰው ሙስጠፋ በፖሊስ አስጠፍንጎ ወደ ጣቢያ ሲወስዱት ሙስጠፋም ከቱርካን ቤት ሲወጣ ፎቶ ተነስተው ይመለከታል። ወደ ሳሎን ሄዶ እናቱን ሲጠይቃት ነዛት በአጋጣሚ ስትመጣ ሰምታ ሩቻን የብፌ መሳቢያ ውስጥ አስገብተው መጣው ብላት ስትሄድ ነዛት የመጣችበትን ጉዳይ ትታ ሩቻን መሳቢያ ውስጥ የከተተችውን ፎቶ ወስዳ ሳታስባንን ትሄዳለች። ሩቻን ግራ ትጋባለች። ሙሽራውና ሙሽሪት ከአጋቢው ቢሮ ወጥተው ፎቶ ይነሳሉ። አደራሽ እህቴ ማንም ሰው እንዳይሰማሽ፣ ትምህርትሽን እስክትጨርሺ ድረስ ማንም ሰው ማወቅ የለበትም። እሺ ውዷ እህቴ፣ እሺ። ለ80ኛ ጊዜ ነው አሁን ደጋግመሽ እየነገርሽኝ ያለሽው። ሙሽራው እንኳን ደስ አለ። አመሰግናለሁ ዶክተር። በቃ አንድ ጊዜ ፎቶን እነሳ። በሉ በቃ ሰዎች ቻው። አንድ ነገር ተረስቷል። ቀጣይ ሙሽሪት በይንኪ ያዢ። ዶኑሽ ነች ቀጣይ ሙሽራ። ዶኑሽ ተረኛዋ እንግዲህ አንቺ ነሽ። ተዘጋጅ ሰርዳር፣ ተዘጋጅ እንግዲህ አባቴ። ነዛት ምን ተፈጠረ? ምን እንደተፈጠረ አታምኝም። ጉድ! ነስሪን ተመልከቺ። ልጅ እኮ ናት ልጅ። በቃ አፍህን ዝጋ ሰርዳር፣ በቃ። ዳሪያ ልጅ አይደለችም። ዶኑሽ መጠርጠር ጀምራለች። ቱርካን የሰው ቤት ጽዳት እየሰራች ሳለ ነስሪን ኢርፋን በነገራት አድራሻ መሰረት ስትመጣ ልጇን በዚህ መልኩ ስታጸዳ ጽዳት ሆና ታገኛታለች። ቱርካን እማዬ፣ በዚህ ለመነካት እንኳን ሳስቼ ለመንካት ባሳደግኩሽ እጆችሽ ምን ነው እናት እያለሽ አባት እያለሽ ምን ነው ወደ ቤትሽ የማትመለሽ ልጄ? ለምንድን ነው? በቃ ከተፋታሽ ተፋቺ። ምን ነው ከአንቺ ምንም ነገር እኮ አይበልጥም። በሶመር ግን በጣም አዝናለሁ። ያሳፍራል። ማፈሪያ ነው። ኃላፊነቱን እንኳን መወጣት አልቻለም። ምን ነው ልጄ? ምን ነው? ልጄን የሰጠሁት እንዲህ እንድትሆኝ እኮ አልነበረም። የኮርማኖች ሙሽራ እንድትሆኝ እንጂ። እባክሽ እማዬ፣ ሶመርን እኔ ነኝ የተጫንኩት። እማዬ፣ ስራዬን እየሰራሁ ያለሁት እኔ ነኝ። ደግሞ ስራው አይናቅም። ስራ ክቡር ነው። ግን ለሶመር ጥብቅና አትቆሚለት። መቆምም አትችይም። መቼም ይቅርታ አላደርግለትም። ስራሽን አከብርልሻለሁ። ግን ተመልከቺ፣ ሶመርና እናቱ ስትፋቱ ምንም ነገር እንዳታገኚ አንቺን ክፉኛ ሊቀብሩ የሚከታተልሽ ሰው ልከው እያንዳንዱን እንቅስቃሴሽን በማስረጃ እያስቀመጡ ነው። ነዛሃት ናት ዛሬ ይዛ የመጣችው። ነገ ደግሞ ልጅሽን ይነጥቁሻል።
የኔ ፍቅር ልዩ ሰርፕራይዝ አዘጋጅቼልሻለሁ። ነይ ቤት ነኝ። እሺ ቶሎ ነይ። መጣሁ። እዛኛው ጥግ ላይ፣ አዎ በዛ በኩል አስቀምጡት። ምሽት ላይ ዶኑሽ የልጅነት ፎቶዎቿን አንድ በአንድ ትፈትሻለች። ለልጃቸው አዳዲስ አልጋዎችን መጫወቻ ገዛዝቶ ክፍሉን እንዲያሳምሮት በንጹህ ልብ ቱርካንን እየጠበቃት ነው። ቱርካን ሳትለብሳ ሳትጎርሳ ወደ ቤት ትገባለች። ቱርካን ምን ሆነሻል? ደህና አይደለሽም እንዴ? ችግር አለ? ችግር ያንተ ነህ። ቱርካን ስለ ፍቹ ከሆነ አንፋታም እሺ? እንደውም በፍቅር እያበድን አይደለም እንዴ? እኛ የሚባል ነገር የለንም አይኖረንም። ቆይ ምን ለማድረግ የሞከርሽ ነው አንቺ ግን? አሻንጉሊትሽ ነው እንዴ የምመስልሽ? ምን አይነት የህፃን ባህሪ ነው ያለሽ? ጠዋት ቅዱስ ማታ እርኩስ የምትሆኝው። ቱርካን እንድንፋታ ትፈልጊያለሽ? መልሽልኝ። ብንፋታስ ምን ልታመጣ ነው? ልጄን ከኔ ልትወስድብኝ ነው? ልትነጥቀኝ ነው? ንገረኝ። ለዛ ነው የሚከታተልኝን ሰው የመደብክብኝ? ቱርካን ስለምን ያወራሽ ነው? እንፋታለን በቃ። የኔና ያንተ ነገር አብቅቷል። ልጄን ከኔ ልትወስድብኝ አትችልም። አንቺ አብደሻል። ስለምንድን ነው የምትቀባጠሪው? ስለምን እያወራሽ እንደሆነ እንኳን አታውቅ። አዎ አብጃለሁ፣ እብድ ነኝ። አዎ እናንተ ሁላችሁም ተባብራችሁ ልታሳብዱኝ ነው። በቃ እሺ በቃ ቱርካን፣ በቃ ቱርካን፣ አሁን ስለምንም ነገር ማውራት አልፈልግም። እሺ በቃ ዝም በይ በቃ። ሶመር ቤቴን ለቀህ ውጣልኝ። የትም አልሄድም ቱርካን፣ የትም ትቼሽ አልሄድም። ዛሬ ልክ አይደለሽም። ስለተናደድሽ ሊሆን ይችላል። የአንተ ጥበቃ አያስፈልገኝም። ውጣልኝ ቱርካን። አንተን በጭራሽ አላምንህም። ይህች አሁንስ በቃሽ። አሁን ይበልጥ ጠላሁሽ። ከአሁን በኋላ ላይሽ እንኳን አልፈልግም። እረሳሻለሁ፣ እጠላሻለሁ ቱርካን፣ እጠላሻለሁ። ቃል ሳይተነፍስ የሚኒ ቤት ውስጥ ይገባል። እልህ ምላጭ ያስውጣል። የናፈቀችውን ታግላ ጉትታ ማምጣት ያልቻለችውን እልህ ቤት ድረስ አምጥቶ እቅፎ ውስጥ አስገባላት። ቱርካን ተበላች።